ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት ሆናችሁ ተከታተሉ አላህ Subhanahu Wa Ta'ala እኔ በመናገረው እናንተም በመታዳምጡት በመተከታተሉት ተጠቃሚዎች አላህ ያድርገን በዚህ ስብስባችን ነገ የውመል ቂያማ ትልቅ ምንዳ ከሚያገኙ የአላህ ባሪያዎች መካከል አላህ ያድርገን ኡድኡኒ አስተጂብ ለኩም ለምኑኝ እቀበላችኋለሁ በሚል ርዕስ ዛሬ ከናንተ ጋር ቆይታ አደርጋለሁ ኡድኡኒ አስተጂብ ለኩም ርዕሱንም የመረጥኩት በሱረቱል ጋፊር 60ኛው አንቀጽ ላይ ካለው የቁርአን አያ ነው አላህ ሲናገር ምን ይላል ወቃለ ረብኩም ኡድኡኒ አስተጂብ ለኩም ጌታችሁ አለ ለምኑኝ እቀበላችኋለሁ ዋስትናውን ወሰደ አላህ ኡድኡኒ አስተጂብ ለኩም ለምኑኝ እቀበላችኋለሁ ኢነ الذين يستكبرون عن عبادتي እነዛ እኔን ከመገዛት እኔን ከመለመን አለ ዱዓ ኢባዳ ስለሆነ እዚህ ቦታ ላይ ኢነ الذين يستكبرون عن الدعاء አላለም عن عبادتي ብሎ ጠራው ለምን الدعاء هو العبادة ብሎ ነብዩ አለይሂ ሰላቱ ወሰለም ስለተናገሩ ዱዓ ማለት ራሱ ኢባዳ ነው ሰላት እንደምንሰግደው ጾም እንደምንጾመው ሰደቃ እንደምናወጣው ኢባዳ አጅር እንደምናገኘው ሁሉ ዱዓ ማድረገን አጅር እናገኛለን ከዛም ባለፈ ግን አላህ በዱንያ ላይ አንበሻብሻችኋለሁ አለ አላህ ኡድኡኒ አስተጂብ ለኩም ለምኑኝ እቀበላችኋለሁ ለመለመን ዝግጁ ነን ሙስተዒድ ነን ላለመሳነፍ ሁሌ መቻካ ባሪያ ለመሆን ዝግጁ ነን አላህ ስለሚወድ ማለት ነው መንቻካ ባሪያ አላህ ይወዳል የሚጨቀጭቅን ባሪያ አላህ ይወዳል ሰው በተቃራኒ ሲጨቀጨቅ ይከፋል ኡድኡኒ አስተጂብ ለኩም ኢነ الذين يستكبرون عن عبادتي እነዛ እኔን ከመለመን እኔን ከመገዛት የሚኩራሩ ሰዎች سيدخلون جهنم داخرين ጀሃነም ተዋራጆች ሆነው ይገባታል አላህ ስለዚህ ኡድኡኒ አስተጂብ ለኩም ሚለው ፕሮግራም ሰፋ አድርገን በአላህ ፍቃድ እንመለከታለን አላህ እንድንለምነው ይፈልጋል አንድ ሐዲስ አላህ ሳይለመን ሲቀር እንደሚቆጣ ነብዩ አለይሂ ሰላቱ ወሰለም አባ ሁረይራ ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት አልባኒ ሰሂህ ባሉት አንድ ሐዲስ ላይ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም መን ለም የስአልላህ ይግደብ ዐለይሂ አላህን ማይማጸን ማይለምን አላህ ይቆጣበታል የሰው ልጅስ ስትለምነው ይከፋል አላህ ሳትለምነው ስትቀር ደግሞ ይከፋል እህቴ አላህ ሳትለምኙ ስትቀር ይከፋል አላህ ሲለመን ይደሰታል የሰው ልጅ ሲለመን ይከፋል ስለዚህ ይህ የዱዓን ርዕስ ዛሬ ለማንሳት የፈለኩት አብዛኞቻችን ከዱዓ ዘነጋን አንዳንዱ ዱንያ ሲመጣለት እኔ የተብቃቀው ነኝ ብሎ ያስባል ላ ምስኪን ደሃነ ከጃይነ ያለ አላህ ቁርአን ላይ ይናገራል ማይከጅላል አንዳንዴ ገንዘቡ ያመጣና አላህ ምግብ ግን የፈለግከውን በሰጠህ ገንዘብ እንዳትበላ አላህ ያደርጋል አይደል ይሄ ምግብ ሐኪም ይከለክልሃል ይሄን እንዳትመገብ ይላል ታዲያ ይሰው ከአላህ መከጀል አለበት የለበት ከጃይ ነው እኮ ያ አዩሃ الناس እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ ወላሁ ሁወል ገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም የተብቃቃ ማለት ማን ነው አላህ Subhanahu Wa Ta'ala ብቻ ነው የሰው ልጅ ግን ከአላህ ይከጅላል ስለዚህ ኡድኡኒ አስተጂብ ለኩም ለምኑኝ እቀበላችኋለሁ አላህ ለምኑኝ እቀበላችኋለሁ ዱዓ አድርጎ አንድ ሰው ኪሳራ ላይ አይወድቅ ሰው ዱዓ አድርጌ እንዲህ አድርጌ ምንም ነገር አላገኝም ላ አንድ ሙስሊም አላህ Subhanahu Wa Ta'ala ለምኖ ኪሳራ ላይ በምንም መልኩ አይወድቅም ነብዩ አለይሂ ሰላቱ ወሰለም
عند حديث لا يسيناغروا عبادة بن الصامت باستلالفت حديث لا إمام ترمذي بزجبوت حديث حسن صحيح تبلو يتزجب حديث لا رسول عليه الصلاة والسلام من ديالو لب بلو وندموች አንድ ሰው ዱዓ አድርጎ ባዶ አይቀር መግቢያችን ላይ እንዳየነው ዱዓ ሰላት እንደምንሰግደው የምናገኘው ኢባዳ አጅር ነው። ሰላት የሚሰግደው አንድ ሰው ምንድን ከአላህ ምንዳ ለማግኘት ነገ ጀነት ለመግባት አይደለም። ዱዓም እንደዛ ነው በቃ። ነገር ግን አላህ ሌላ ተጨማሪ ስጦታ አዘጋጅ። አን ዑባደት ብን ሳሚት ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ማ ዐለል አርድ ሙስሊሙን ልብ በሉ ማ ዐለል አርድ ሙስሊሙን በምድር ላይ አንድ ሙስሊም የለም የድዑ ላህ ተዓላ አላህን የሚለምን የሚጣራ ቢዳዕወቲን አንድችን ዱዓ አንድችን ጥያቄ በአንድ ዱዓው እጁን አንስቶ አላህን የሚማጸን ባሪያ የለም ኢላ አታሁ ላሁ ኢያሃ አላህ ያንን የጠየቀው ነገር ቢሰጠው ቢሆን እንጂ አው ሰረፈ አንሁ ሚን ሱኢን ምስለሃ ወይንም ደግሞ ሌላ የሚመጣ በላ ነበረ እሱ ላይ መጥፎ ነገርን የቀለበሰለት ቢሆን እንጂ። ሁለት ማ ለም የድዑ ቢእስሚን አው ቀጢዐት ረሂሚን በወንጀል እስካለመነ ዝምድና በመቁረጥን እስካለመነ ሰው ድረስ አላህ ይቀበለዋል ሲሉ ፈቃለ ረጁሉ ሚነል ቀውም እዛ ከነበሩ ሰው መካከል አንደኛው ሰሓባ ኢዘን ኑክሲር ታዲያ አላህን ብዙን ጠይቀው እንዲህ አላቸው። አው ቃለ አላሁ አክሰር አላህ ብዙ አለው ጠይቀው። ዛሬ መኪና ሰጥቼህ ነገ ቤቱ ይቅርብ አይልህም። ዛሬውን ነገር ሰጥቼ ነገ ይቅርብ አይልህ፣ ይሰጥሃል። አላህን ለምነው። በሌላ ዘገባ ላይ አው የደኺረ ለሁ ሚነል አጅር ሚስለሃል ወያን የሚመስል አጅር ነገ የውመል ቂያማ ያከማችለታል። ስለዚህ ዱዓ አድርጎ አንድ ሰው ከሶስት አንድ አያጣ። የለመነው ነገር ወይ ወደ አላህ ይሰጠዋል። ሚመጣ በላ ነበር አላህ ብቻ የሚያውቀው። ስንት በላ ተቀልብሷል በህይወታችን ላይ። ንግድ ሊከስር ነበር፣ ቤት ሊቃጠል ነበር፣ የሆነ በላ እየመጣ ነበር። አላህ በዱዓህ መሰረት የጠየቀው ነገር ይቀርና ስንት የተመለሰ በላ አለ እኛ ያላወቅነው አላህ ብቻ ያወቀው። ወይንም አኺራ ላይ አላህ ልክ ሰላት ሰግደህ ይኸው የሥራህ መዝገብ ተብሎ ይኸው የሰገድከው ሰላት ተብሎ መዝገብ እንደሚሰጥህ ምንዳ እንደሚሰጥህ በዱዓህም አላህ እዚህ ካልሰጠህ ነገ አኺራ ያልን ሽልማት ይሰጣል። እንደውም አንድ ሐዲስ ላይ አላህ ይተሳሰበዋል። ባሪያዬ በዚህ ቀን ለምነኸኝ ይህንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይኸው ዛሬ ይለዋል የቂያማ ቀን። በሆነ ቀን ደግሞ ጠይቀኝ ሰጠው፣ አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ባር እንካ ይለዋል። እንዲህ ያለ ዱዓ አድርጎ ያልተሰጠውን ነገር አላህ የውመል ቂያማ ሲያንበሻብሸው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በቆየልኝ ይላል። ሱብሃንአላህ። ዱዓ አፍደሉል ዒባዳ ከዒባዳዎች ሁሉ በላጭ የተደረገ ነው ዱዓ ማለት። ስለዚህ ወንድሞች በዱዓ ላይ አንስነፍ፣ ሁሌ አድርግ። አላህ እጅህን ልታነሳ የወፈቀ ጌታ ሊቀበል ዋስትና ወስደዋል። እኛ አላህ ይዘንልን። ሰገድን በራሳችን እንኳን አንስተን ዱዓ እናደርግም። አሰላሙ አለይኩም አሰላሙ አለይኩም ሩጫ የሆነች ሙስተጃ የሚደረግባቸው ሰዓትን እንኳን መርጠን በይነል አዛን ወልኢቃማ ያንንም እንዘነጋለን። ጭንቀት መጣ ሌላ አማራጭ እንፈልጋለን። አላህን እንረሳለን። አላህ ቁርአን ላይ የነቢያቶችን ታሪክ አላህ ነገረን። ለምን የነቢያቶችን ታሪክ አላህ ቁርአን ላይ የገሰጸን የነገረን ለምንድን ነው? ነቢያቶችን እዚህ ዱንያ ላይ በቆዩበት ሰዓት ላይ የለመኑትን ልመና አላህ አሳካላቸው። ስለዚህ ቁርአን ሲናገር ምን ይላል? ወከዛሊከ ነጅዚል ሙሕሲኒን ይላል አይደል? ቁርአን እንዲህ በዚህ መልኩ ሙሕሲኖችን መልካም የሚሰሩትን እንመነዳቸዋለን አለ አላህ ሱብሓነሁ ወተዓላ። በሌላ ቦታ ደግሞ ወማ ሊዛሊሚነ ቢበዒድ ይላል። ይሄ ለበዳዮች ሩቅ አይደለም፣ ታሪክ ራሱን ይደግማል እንደሚባለው እናንተም ካጠፋችሁ ቅጣት ይመጣባቸዋል። መልካም ሰሪዎችን እንደመነዳ ነው እናንተን እንመነዳለን ሲል አላህ ቁርአን ላይ የነቢያትን ታሪክ ይነግረናል። ነቢያቶች እንደዚህ ገጥሟቸው እንደዚህ ሆነው እንዲህ ሲጠይቁ አላህ ሰጣቸው ይላል። ያንን ታሪክ አድርገን በታሪክነቱ እንድናነበው ሳይሆን ቁርአንን እንደ ታሪክ ብለን እንድናልፈው ሳይሆን እንድንኖርበት ነው። እስቲ ዛሬ
ሶስት ነቢያት ታሪኮችን ቁርአን ላይ አላህ የጠቀሰልን ከጭንቀት እንዴት ነጃ ያሰቡት ነገር እንዴት እንዳሳካላቸው እንመልከት። አላህ ሱረቱ አንቢያ ላይ የነቢያት ሱራ ተብሎ በሚጠራው ሱራ ላይ ነቢያቶችን ያነሳና ታሪካቸውን እየነገረ ከዚህ መከራ እንዲህ አዳናቸው ይላል። አዩብን አነሳ እንደ ምሳሌ። ወአዩብ አለ ኢዝ ናዳ ረበሁ አኒ መሰኒየ ዱሩ ወአንተ አርሐሙ ራሒሚን። አዩብንም አውሳው አለ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱሩ እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ እዘንልኝ እያሉ ነው። አዩብ ዱዓ ያደረጉት መቼ እንደሆነ ታውቃላችሁ? አዩብ ዓለይሂ ሰላም 18 ዓመት በበሽታ ተሰቃይተዋል። 18 ዓመት ልጆች ነበራቸው፣ አላህ ወሰደባቸው። ገንዘባቸውን አላህ ወሰደባቸው። 18 ዓመት በሽታ ላይ ሆነው ታግሰው አላህን የሱን መጠባበቅ ጀመሩ። ዱዓ እንኳን እጃቸውን ያነሱት በምን ምክንያት ነው? ሚስታቸው መጣ እንደው የአላህ ነቢይ ለምን አላህን አትለምነውም ከዚህ መከራ ከዚህ ጭንቀት ነጃ እንዲል ስትላቸው አላህ ረሃ አድርጎ ከበሽታ ነፃ አድርጎን በደስታ ስንት ዓመት አኖረን ብለው ጠየቁ ሚስታቸውን። 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ አራፍረዋለሁ አሉ። 80 ዓመት በደስታ አኑሮኝ እንዴት ይህን ዓመት እንዲደረሰብኝ ብዬ ልጠይቁ አሉ። ኋላ ህዝቦቻቸው አዩብን ማማት ጀመሩ። ምን እያሉ? አዩብ እኮ እንደዚህ የሚሰቃየው የሰራት ወንጀል ስላለ ነው እንደዚህ የሚቀጣው አላህ እያሉ የአዩብን ስም ማጥፋት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ወአዩብ አለ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ መከራ አገኘኝ፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ፣ በጣም አዛኝ ነህ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው አለ፣ ጥሪውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱርን ከጉዳትም ከእርሱ ላይ የነበረውን ሁሉ አስወገድን አለ። ወአተይናሁ አህለሁ ወሚስለሁም ቤተሰቦቹን ከእሱ ጋር መሰላቸውን ሰጠነው አለ። ረሕመተን ሚን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆናል አላህ። ወዚክራ ሊልዓቢዲን ለተገዢዎች ማስገንዘብ ሰጠነው አለ አላህ። ለተገዢዎች ማስገንዘቢያ ሲሆናል። ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ ነው። የአላህን ማንነት ያወቀ አዩብ እንደለመነው አላህ ሊለምን ይገባናል። ታዲያ ቤት የተኛ ወንድሜ፣ ቤት የተኛ እህቴ መከራ ይዞሽ በሽታ ቆንጥጦሽ በሽታ ቆንጥቶ ጭንቅ ብሎ የተለያየ ቦታ ሄዳል፣ አልዳንክም አልዳንሽም። ለምንድነው የአላህን በር ማንኳኳት ግን የረሳ ነው? ለምንድነው የአላህ ድረስልን ብለን አላህን መለመን ያቃተን? ለምንድነው የከበደን? ለምንድነው የተጫጫነን? የአላህ ማለት ለምን ከበደን? አላህ አይፈውስም እንዴ? አላህ አያድንም እንዴ? ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው። ወዚክራ ሊልዓቢዲን አለ አላህ። ቀጠለና ወዘኑን አለ ዘኑንም የአሳውን ባለቤት ዩኑስንም አስታውስ አለ። ኢዝ ዘሀበ ሙጋዲበን ተቆጦ በሄደ ጊዜ ፈዘነ አለን ነቅዲር ዓለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ። የዚህ ጊዜ አሳ ነባሪ ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ ዓለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አለው። ለምን? የአሳ ሆድ አለ፣ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በእነዚህ ጨለማ ውስጥ ሆኖ ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም። ራሳቸውን ዝቅ አደረጉና ሚነ ዛሊሚን አሉ። ምን አለ ቁርአን? ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገሚ ከጭንቀትም አዳን ነው፣ ከዛ ከመከራ አወጣ ነው አላህ አለ።
ወከዛሊከ አለ ይኸው አያችሁ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ። ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ብን አባስም ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል። ከዛ በኋላ ይህማ ጌታውን አምጾ የመጣ ባሪያ አለ፣ ስለዚህ እሱ ካልወጣ አለቀል መጥፋታችን ነው አሉ። ማንም ግን ዩኑስ ነው ብሎ የገመተ የለም። ስለዚህ እጣ እናውጣ አሉ። እጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል። አይ አላህ ነቢይም አይሆንም፣ ሁለተኛ እጣ እናውጣ አሉ። አሁንም ዩኑስ ላይ ወጣ። ሶስተኛ ውጣ፣ አሁንም ዩኑስ ላይ። ዩኑስ የዚህ ጊዜ ራሳቸው ባህር ውስጥ ገብቱ። ፈልተቀመሁል ሑት አሳ ነባሪው ምን አላቸው? ተቀበላቸው። የአሳ ነባሪው ውስጥ በአደራ መልክ ተቀመጡ። ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ። ኢብራሂም ዓለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ። ያ ናሩ ኩኒ በርደን ወሰላምን፣ አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳያደርጋቸው፣ ወሰላመን ሰላም ሁኚ አላ ኢብራሂም፣ በኢብራሂም ላይ አለ። ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም። ኢብራሂም ልጃቸውን እረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላውም ምን ብሉ አረደ እንደ እስማኤልን አላረደም። ለምን? ከአላህ በኩል ትእዛዝ። ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው? የአላህ ነው። በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው ተናደርጉ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል። ከዛ ዩኑስ አሳ ነባሩ ሲወረወሩ አላህን መማፀን ጀመሩ። ልክ የዚህ ጊዜ አላህን ሲማፀኑ ፈለማ ደዓ ፊ በጥን ልሑት ቃለት ልመላኢካ መላእክቶች ማለት ጀመሩ ያ ረቢ ሃዛ ሰውቱ ማዕሩፍ፣ ይሄ የሚታወቅ ድምፅ ነው ሚን ቢላድ ልገርብያ እዛ ሩቅ ከሆነው አገር የምናውቀው ድምፅ ነው አሉ። ለምን? በሰላሙ ጊዜ ከአላህ ጋር የተዋወቀ ሰው ጭንቀት ሲደርስ ማን ነው የሚደርስለት? አላህ። ነቢዩ ምን አሉ? መን ሰረሁ አን የስተጂበ አላሁ ለሁ ዒንደ ሸዳኢድ ፈልዩክሲር ዱዓ ፊ ረኻኢ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ። ሰላም በሆነ ሰዓት ዱዓ አብዛ። ሁሌ አላህን ጨቅጭቅ። መከራ ሲመጣ የአላህ ስትል አላህ ይሰማሃል፣ መልስ ይሰጣሃል። እኛስ አላህ ይዘንልን። ጨንቆንም እኮ ማንሳት ከበደን፣ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደን። ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ። ይሄ ድምፅ ይታወቃል አሉ። ለምን? በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምፅ ነው። አላህን የሚገዛ ድምፅ ነው። ዚክሩን ሲያደርጉ ቁርአን ማን ነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምፅ ነው። ፈቃለ አላሁ አዘ ወጀል የዚህ ጊዜ አላህ ምን አለ? አማ ተዕሪፉነ ዛሊክ፣ ታዲያ ማን እንደሆነ አታውቁም እንዴ ይላል አላህ። ቃሉ ወመን ሁወ፣ ማን ነው እሱ አሉ። ድምፁን አወቁት፣ ማንነቱ ጠፋቸው። ቃለ ዓብዲ ዩኑስ፣ ባሪያ እኮ ዩኑስ ነው አላቸው። ቃለ ዓብዱከ ዩኑስ፣ ባሪያ ዩኑስ አለዚ ለም የዘል ዩርፈዑ ለሁ አመሉ ሙተቀበሉ ወዳዕወቱ ሙስተጃበቱ፣ ያ ሁልጊዜ ስራው የምትቀበለው ዱዓው የምትቀበለው ዩኑስ፣ በየጊዜው የሚማጸንህ ወደ አንተ የሚቃረበው ዩኑስ። አዎ አላቸው አላህ። ቃለ ነዓም። ቃሉ የዚህ ጊዜ መላእክቶች ምን አሉ? ያ ረብ ጌታችን ወይ አፈላ ተርሐም፣ ታዲያ አታዝንለትም ወይ? ማ ካነ የስነኡ ፊ ረኻ፣ በደስታ ጊዜ በሰላሙ ጊዜ የሚሰራውን ስራ አይተህ ፈተንጂየሁ ሚነል በላ፣ ከዚህ በላ ጭንቀት ነጃ አትለውም እንዴ? መላእክቶች አላህን መማፀን ጀመሩ። ቃለ በላ፣ እንዴት አለ አላህ። ፈአመረ አላሁ ልሑት፣ አላህ አሳ ነባሪውን አዘዘው። ፈጠራሃሁ ቢልአራ፣ እንዲተፋቸው አላህ አዘዘ። ضحك ብኑ ቀይስ የሚባሉ ታላቁ ዓሊም ምን ይላሉ? ይሄን ይዘው እዝኩሩ ላህ ፊ ረኻኢ፣ አላህን ሁልጊዜም በደስታ ጊዜ በሰላሙ ጊዜ አስታውሱት። የዝኩሩኩም ፊ ሽዳ፣ አላህ በጭንቀት ጊዜ ምን ይላቸዋል? ያስታውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም፣ ነቢዩላህ ዩኑስ ዓለይሂ ሰላም እኮ ካነ የዝኩሩ ላህ ከሲረን፣ አላህን በብዙ የሚያስታውስ ባሪያ ነበር። ፈለማ ወቃ ፊ በጥን ልሑት፣ አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃል አላሁ አዘ ወጀል፣ አላህ እንዲህ ብሎ ነበር። ሁላችሁ የምታውቁት የቁርአን አያ ሱረቱ ሳፋት ላይ
43ኛው አንቀጽ እስከ 44ኛው ላይ የተናገረው ምን አለ አላህ ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ እኮ ከዚህ ቀደም እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ኖሮ ለለቢሰ ፊ በጥኒሂ አሳ ነባሪ ሆድ ውስጥ በቆየ ነበር ኢላ የውም ዩብዓሱን አለ ሰዎች እስከሚቀሰቀሱበት ጊዜ ድረስ ኢላ የውም ልቅያማ ድረስ የት ይቆይ ነበር አሳ ነባሪ ውስጥ ይቆይ ነበር ግን በመከራ ሰዓት ብቻ አይደለም የጠራን በምን ጊዜ እኛ ጋር የሚጣራ ነበር በሰላሙ ጊዜ በደስታው ጊዜ ከኛ ጋር የሚተዋወቅ ነበር ወኢነ ፊርዓውን ምን ነበር ካነ ጣጊያን ናሲያን ለዚክሪላህ የአላህን ትእዛዝ የጣሰ አላህን የረሳ ነበር አይደል አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ የሚፎክር ነበር ፊርዓውን አምባገነን ነበር ፈለማ አድረከሁል ገረቅ መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ ፊርዓውን ቃለ አመንቱ አሁን አመንኩኝ አለ በኒ እስራኤል ባመነችበት ጊዜ አምኛለሁ ከአንድም ሁለት ነብይ መጥቶለት ፈቁላ ለሁ ቀውለን ለይና ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነብይ ልኮለት አባብለውት የተአምር አይነት አሳይተውት እምቢ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል فقال الله تعالى الآن አሁን ነው እንዲህ አለው وقد عصيت قبل وكنت من المفسدين ከዚህ በፊት ስንት ማባባ መጥቶልህ እምቢ ብለህ አመፀህ ምድርን ከሚያበላሹት ሆነ አሁን በጭራሽ አሁንማ በሩ ተዘግቷል አለ አላህ ስለዚህ ሁል ጊዜም አላህ Subhanahu Wa Ta'ala በደስታ ጊዜ አላህን እንማጸነው በጭንቀት ሰዓት አላህ ይደርስልናል ሶስተኛው ነብይ እንደ አብነት ማነሳው ሱረቱ አንቢያ ላይ የተጠቀሰው ዘከርያ ነው ወዘከርያ አለ ዘከርያንም አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርገ አትተወኝ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ ግን ብቸኛ አድርገ አትተወኝ ያ አላህ ልጅ ለግሰኝ አሉ ዘከርያ አብደላህ ኢብኑ አባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ የሚስታቸው እድሜ 99 ነበር ይላሉ ማሃን ነበረች ማሃንነት ወይም ደግሞ መውለድ ስንት ዓመት 45 በኋላ 50 ስንት ነው ሳይንሱ የሚለው በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል ምንም ይሳነው ነገር የለም ማሃን ናት ከዛም አልፎ እድሜዋ እዚህ ደርሷል ዘከርያ አለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ከየት ነው እንዴት ነው ብሎ ሲጠይቁ قالت هذا من عند الله ይሄ ከማን ነው ከአላህ በኩል ነው ان الله يرزق من يشاء بغير حساب አላህ ባሪያውን ያለ ሂሳብ የሆነ ነገር መታገኘው ካልኩሌት አድርገ ስለልፈለም አላህ ከፈለገ ባንዴ ነው የሚሰጥ ሶስት ነገር መምጫቸው አይታወቅም ይባላል እንግዶች ሶስት ነገር ቀደር ይታወቃል አላህ ነው የሚያውቀው ሞት ይታወቃል ርዝቅ ሶስት መቼ እንደሚመጣ አይታወቅም የሆነ ሰዓት ይመጣል ትላንት ባዶ ነበር ዛሬ ኪስን ይሞላዋል የለም አላጋጠመንም በህይወታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣ የሰው ልጅ ያው ይክዳል እንጂ ያማራል እንጂ ዘከርያ አለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላህ የርዙቁ መን የሻ بغير حساب ብላ ስትናገር ሁናሊከ ደዓ ዘከርያ አለ የዛው ሰዓት ዘከርያ ሚሕራብ ውስጥ ገባና ያ አላህ ማለት ጀመረ ማንን ሰጠው ያህያን አልሰጠውም እንዴ አልሰጠው ሰጠው እኮ አላህ فاستجبنا له ተቀበልነው ووهبنا له ያህያ ለገስ ነው ስም አውጥቶለት አላህ ከዚህ በፊት ያልተጠራ ስም ሕያው የሆነ ማለት ነው ያህያ ብሎ አላህ ሰይሞ ነብይ እንደሚሆን አብስሮ ለገሰው واصلحنا له زوجه ሚስቱንም አበጀነለት إنهم كانوا يسارعون في الخيرات እነሱ እኮ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ ويدعوننا رغبا ورهبا እኛን ጀነትን ከጅለው ይማጸኑና ረህመታችንን ከጅለው ورهبا ፈርተው ቅጣታችንም وكانوا لنا خاشعين እነሱ ለኛ ተዋራጆች ነበሩ የሚተናነሱ ነበሩ እነዚህ ነቢያቶችን ታሪክ ያመጣውት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛም መከራ ሲመጣ ወደ አላህ እንድንዞር ነው አላህ ይጠብቀን ዛሬ
አሚን በለዋ። ሰው ሲጨነቅ ጠንቋይ ቤት እየሄደ ነው አይደለም? ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል። ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል። በላይ ይጨምራል። ጠንቋዮች አጭበርባሪዎች ናቸው። ይሄን ነገር አምጣ ይልሃል። መጀመሪያ ላይ ያታልል ወይ ደግሞ በቀላል ነገር የሚፈትነ የአንድ ብር ሰንደል ያዛሃል። ሰንደል አምጣ ታዛዥን አይደለህም ነው ሂደት አመጣለህ። ከዛ ወደ ሌላኛው እርከን ይሄዳል። እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲህ ትእዛዙ ከባድ ነው። በሱ ቁጥጥር ውስጥ ይከታል። ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል። የሱ ባሪያ ሆኗል። አካውንትን አምጣ ያመጣል። ቻይና ሲሄድ ዱባይ ሲሄድ ምን ሲል ቃል ያመጣ ሲሄድ ያማክራል። ምን ላምጣ? ደካማ ከሆነ ፍጡር የዛሬ ስንት ዓመት አንድ የነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና ያከራየኝ ልጅ ባለ ሱቅ ነው፣ ሌላ እምነት ነው። የኔ እኮ ሱቄ ካርድ ቤት ነው፣ ካርድ ክፍል ነው አለ። ካርድ ክፍል ሆስፒታል ስዴት ካርድ ክፍል የሚባል አለ። ካርድ ማውጣት እንዴት እለዋለሁ? ይሄ የምታይ ወጣት በሞላ እኔ ጋር ካርድ ሳይቆርጥ አይገባም። ለምን? እንዴት? አይ ሰንደል ሳይገባ አይሄድም አለ። ሰንደል ገዝቶ ተንበርክኮ ይገባል። ምታይ ወጣት አለ። ሱብሃንአላህ። ሰው አቅሎ የት ሄደ? ተደጋጋሚ በየሚዲያው ተናግሬዋለሁ። እስር ቤት በነበርንበት ሰዓት አባባ የሚባል ነበረ ያንጓለለ ምናምን የሚሉት አርቲስቱ፣ ዘፋኙ፣ ባለስልጣኑ የሚያጎበድዱለት በአይኔ ያየሁት ነው ሰውዬው። እኔ ጋር ብቻ ነው እኔ ነበር ኮስተር ምልበት ለማናገር ይሞክር ነበር። አውዙ ቢላህ ከዛ አይነት ሸይጣን ጋር እንዴት ታወራ? ግን በጣም ያጅበኝ እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው መማጸን ያለበት? አላህን ነው አይደል? ጠንቋዮች አጭበርባሪዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ። በጂኒዎች አማካኝነት አንድች እውነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቁሩለታል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ይቀጥፋሉ ወየዚዱን ይጨምራሉ። 99 ውሸት ይጨምርና ከአንዷ ጋር አገናኝቶ ለማህበረሰቡ ይረጫሉ። ከዛስ ጎረቤትሽ እንዲህ ናት፣ ባለቤትህ እንዲህ ናት፣ ባለቤትሽ እንዲህ ነው፣ እንደ ሱቅ ነጋዴ እንዲህ ነው፣ እሱ እኮ ማህበረሰቡን በአጠቃላይ ያባሉታል። ልጁን ሊደርስል አባባ ጋር ሊድ ይላል። ኧረ አይስማሙም፣ እሳትና ጭድ ናቸው ይላቸዋል። ልጁ ቆማ እንድትቀር ያደርጋል። በሱ ቁጥጥር ውስጥ ያደርጋል። ለምን? የሱ ባሪያ ሆንክ። እዛም ላይ እስር ቤት ላይ አየኔ ነው መፈቼ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል። ሰውየው ብልጥ ነው። ፖሊሶች ጋር ይገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል። የከሌ መፈቻ ኮምፒውተር ላይ አለ። አንተ ለምሳሌ 6 ዓመት ከተፈረደብህ 2 ዓመት አመክሮ ይቀነሳል። 4 ዓመት በቀባህበት ቀን ልክ 4ኛው ዓመት ላይ ምን ትላለህ? ትወጣለህ። ያንን ኮምፒውተር ምን እንደምግና በዚህ ሰዓት ከሌ ይወጣል፣ በዚህ ሰዓት ይወጣል። ከዛ አንተ የምትፈተው እንዲህ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱም ይሄዳል ቢሮ ሊጠይቅ። በዚህ ነው ሲባል የእሱ ባሪያ ሆነ። በቃ እውነት ብሎኛል ይላል። ይህ አቅም ካለው ራሱ አይወጣም ነበር? ራሱን ነጃ አይልም ነበር? ምን አይነት ሰው! ሱብሃንአላህ። ሰው እንዴት አቅሉን እንደሸጠ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወተስ። ስለዚህ መከራ ሲመጣ ጭንቀት ሲመጣ ሊያድን የሚችለው ማን ነው? አላህ ነው። አመን ዩጂቡ ልሙጠረ ኢዛ ደአህ ወየክሽፉ ሱአ ወየጅዐሉኩም ኹለፋእ አልአርድ አኢላሁም አላህ አለ አላህ። አመን ዩጂቡ ልሙጠረ ኢዛ ደአህ፣ ችግረኛ መከራ መጥቶበት ጥብብ ብሎ በለመነው ጊዜ ያንን ችግር የሚያስወግደው ማን ነው አለ አላህ። ወየክሽፉ ሱአ፣ መጥፎ ነገር የሚያስወግድልን። ወየጅዐሉኩም ኹለፋእ አልአርድ፣ በምድር ላይ ምትኮች የሚያደርጋችሁ ማን ነው? አኢላሁም አላህ፣ ለመሆኑ ከአላህ ውጭ ሌላ አለ ወይስ የምታጋሩት ይበልጣል? ማን አለ? ማንም እኮ የላችሁም። ቀሊለን ማ ተዘከሩን፣ ጥቂት እንኳን አትገሰጹም፣ አትመራመሩም ይላል አላህ። ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን የሚችለው አላህ ነው። አላህ የሚያድን ከሆነ ለምንድን ነው ወደ አላህ ማንጠጋው? ሁሌ ጨቅጫቂ ማን ነው? ለምንድን ነው አላህ እቀበላለሁ ብሎ አላህ እሰጥሃለሁ ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ ይመጣል የጠየቅነው ነገር፣ አለበለዛም ደግሞ በላይ ይመለስልናል ተብሏል፣ ወይ አኼራ ይከማቻል ተብሏል። ለምንድን ነው ዱዓ ላይ መበርታት ይከም? አላህ ስብሓነሁ ወተዓላ ዱዓን ሁሌ ይቀበላል። አላህ ባሪያዎቹ እስካልሰለችው ድረስ አላህ አይሰለችም።
ሁሌ ለምነው ሁሌ ጨቅጭቀው አላህ ይደሰታል። እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው ዱዓ ሙስተጃብ የሚሆንበት። አንደኛው በአዛንና በኢቃማ መካከል ለምንድን ነው እጃችን ማንሳት ይከበዳል? አሁን አዛን ይላል አይደል? አላህ ያድርሰን። አሚን በሉ። ለዱዓም እንሰሰታችሁ እንዴ? ለምን አናነሳ? ነብዩ አለይሂ ሰላቱ ወሰላም አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ አዱዓኡ ላ ዩረዱ በይነ አልአዛን ወልኢቃማ፣ በአዛንና በኢቃማ መካከል የሚደረግ ዱዓ አይመለስም፣ አላህ ይቀበለዋል። ስለዚህ አንዱ ምንድነው? አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል። ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው፣ ተሸሁድ ቁጭ ብለህም ለምነው፣ ሰላተ ዐለ ነቢይን ከጨረስክ በኋላ ሐጃን ለምን። ጊዜም ካለ ኢቃም እስኪል ድረስ ተብሏል። ካሰላመትክ በኋላ እጅህን አንሳ፣ እጅሽን አንሺ፣ ያ አላህ በይ በል፣ አላህ ይቀበላል፣ አይመለስም አሉ። ሁለተኛው ሱጁድ ላይ በምንሆንበት ሰዓት ላይ አብዱላህ ብኑ አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈአመ ሩኩዑ ፈዐዚሙ ፊህ ረብ ዐዘ ወጀል፣ ሩኩ ላይ ጌታችሁን አልቁት፣ አክብሩት። ሱብሓነ ረቢየል ዐዚም እንላለን አይደል? እናልቀዋለን፣ አልቁት አሉ። ወአመ ሱጁደ፣ በሱጁድ ላይ ግን ፈጅተሂዱ ፊ ዱዓ፣ በዱዓ ላይ ተበረታቱ፣ ጠንከር በሉ። ፈቀሚኑን አን ዩስተጃበ ለኩም፣ አላህ ይቀበላችኋል። ሱጁድ ላይ ሆነ ያ አላህ በል። ሐጃ አለብህ፣ ያላገባ አለ፣ ያ አላህ በል፣ ሷሊ ሚስት እንዲሰጥህ። ያላገባሻለሽ ያ አላህ በይ፣ ሷሊ ባል እንዲሰጥሽ። በዱዓ ነው የሚስተካከለው። እኛ የዛን ሰው የሷን፣ አንቺ የሱን ምንነት፣ አንተ የሱን የሷን ምንነት በደንብ የውስጡን ላታክ ይችላል። አላህን ግን ለምነው። ታማክራለህ ሰዎችን። ነብዩ ሰለላሁ ዐለይሂ ወሰለም ወሻዊሩሁም ፊል አምር አላቸው። በነገሮች ላይ ምን በል አማክር፣ ከሰሃቦች ጋር ተነጋገር። ፈኢዛ አዘምተ፣ የወሰንክ ጊዜ ግን ፈተወከል አለላህ፣ በአላህ ላይ ተመካ፣ ለአላህ ተው። ስለዚህ ጠይቃል፣ እከሌ ልጅ እንዴት ናት ምናምን፣ አንቺም እከሌ መጥቷል እንዴት ነው፣ አማክረሻል፣ ምን ብለሻል? የወሰንክ ጊዜ ፈተወከል አለላህ፣ ወደ አላህ፣ ያ አላህ እንደው ኸይር አድርግልኝ በል፣ አላህ ኸይር ያደርግልሃል። ወጣት ነው የሚታይ መቼም፣ ያላገባ ነው ይበዛው። ስለዚህ ዱዓ ላይ በርታ። ሶስተኛው ሰላት ከተጠናቀቀ በኋላ ነቢዩ ዓለይሂ ሰላቱ ወሰላም አን አቢ ኡማማ ረዲየላሁ ዐንሁ ቃለ ቂለ ያ ረሱለላህ አዩ ዱዓኢ አስማዕ፣ ተሰሚነት ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ። ቃለ ጀውፉ ለይሊል አኺር፣ የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3 ምኑ ሲቀር ተነሱ ተብሏል። ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወዱቡረ ሰላዋቲል መክቱባት፣ ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው። ሰገድክ አትሩጥ፣ ያ አላህ በል፣ ሐጃህን ጠይቀው። ሌላኛው ዱዓ የሚቀበልበት አሁን የጠቀስኩት የመጨረሻው ሌሊት ላይ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የንዚሉ ረቡና ተባረከ ወተዓላ፣ ጌታችን አላህ ይወርዳል፣ ኩለ ለይለትን ኢለ ሰማይ ዱንያ፣ በየሌሊቱ ቅርቢቷ ሰማይ ወደ ሰማይ ዱንያ ይወርዳል። ሂነ የብቃ ሱሉሱ ለይሊል አኺር፣ የሌሊቱ 1/3 ሲቀር የመጨረሻው ሰዓት ላይ ፈየቁል፣ አላህ ግብዣ ያደርጋል። ሙስታዒድ ነኝ አላህን ግብዣ ለመቀበል። መን የድዑኒ ፈአስተጂበ ለሁ፣ ማን ነው የሚለምነኝ የምቀበለው ይላል። ወመን የስአሉኒ ፈኡዕጢየሁ፣ ማን ነው የሚጠይቀኝ የምሰጠው። ወመን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ማረኝ የሚለኝ የምምረው ይላል። አላህ ግብዣ አደረገ። ስለዚህ ያ ሰዓት ላይ እኔንም እናንተንም አላህ ይወፍቀን። ተነስተን ያ አላህ እንበል። አንድ ቀላል ዚክርና ዱዓ ልንገራችሁ። አብዛኞቻችን የምንዘነጋው ሌሊት ላይ የሆነ ሰዓት ክው ሲል የሆነ ነገር ስንሰማ የሆነ ነገር ምናምን ሲል ጩኸት ምናምን ብንን እንላለና 8 ሰዓት 9 ሰዓት 7 ሰዓትም ሚነቅ የለም አለ አይደል? የዛ ሰዓት ላይ የምናደርገው ዱዓ ሙስተጃብ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ዑባደቱ ብኑ ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ መን ተአረ ሚነ ለይል አሉ፣ ከሌሊቱ ክፍል የነቃ እዛው መኝታ ላይ ሆኖ ፍራሽ ላይ ሆነሃል፣ ፍራሽ ላይ ሆነሻል እህቴ፣
መን ተአረ ሚነ ለይል ከሌሊቱ ክፍል የነቃና ፈቃለ ያለ አፍዟት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ይህንም ብሎ አላሁመ እግፊር ሊ አላህ ወይ ማረኝ ካለ አላህ ይምረዋል። አው ደዓ ወይንም ደግሞ ሌላ ሐጃውን ዱዓውን ከጠየቀ እስተጂበ ለሁ አላህ ይቀበለዋል። አልሰገድም። የት ሆኖ ነው? መኝታ ላይ ሆኖ ነው እያልኳቸው ያሉት። ሳይነሳ እኮ ነው። ነቃ ባለበት ሰዓት ከእንቅልፉ ሲነቃ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ አላሁመ እግፊር ሊ ካለ አላህ ይምረዋል። አው ደዓ ወይም ሌላ ሐጃ ኑሮት ደግሞ ሐጃውን ከጠየቀ አላህ ይቀበለዋል። አው ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት። ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። ሌላው ዱዓ ለማጠናቀቅ አላህ እንዲቀበለን አቋራጭ መንገድ እንሂድ። ምን አይነት አቋራጭ መንገድ? ለወንድም ዱዓ አድርግ፣ ለእህትሽ ዱዓ አድርጊ። ሳሰማሽ እህትሽ ዱዓ አድርግ። ሰለፎቹ ዱዓ የሚፈልጉት ለራሳቸው ዱዓ የፈለጉ ጊዜ ለማድረግ ከፈለጉ ወካነ ባዕዱ ሰለፍ ኢዛ አራደ አየዱአ ሊነፍሲሂ ደአ ሊአኺሂ ልሙስሊም ቢትልክ ዱዓ። አሁን ምነግራችሁን ዱዓ ለወንድሞቻቸው ያደርጉ ነበር። ሐዲስ የሚፈልጉትን ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ዳዕወቱል መርኢል ሙስሊም የአንድ የሙስሊም ሰው ዱዓ ሊአኺሂ ለወንድሙ የሚያደርገው ዱዓ ቢዛሂሪል ገይብ ከሩቅ ማለት ሳይሰማህ የሆነ ነገር ጨንቆታል፣ ያ አላህ እንደው ለወንድሜ አሳካለት፣ አፊያ አድርገው፣ ሀብት ስጠው፣ ከጭንቀት ነጃ በለው ብሎ ዱዓ ሲያደርግ በኸይር ነገር ዱዓ ሲያደርግ አሉ ሙስተጃበቱን ይቀበሏል አላህ። እንደ ራእሲሂ መለኩን ይህ ሰው ላይ መላይካ አለ ራሱ ላይ አሉ ነቢዩ ነው የሚሉት። ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን ሁልጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገው ቁጥር ቃለ ልመለኩል ሙወከል የተመደበው መላይካ ምን ይላል? አሚን፣ አው አላህ ይቀበልህ፣ አው አላህ እሺ በልልና ወለከ ቢሚስል ለአንተም ለወንድም የጠየቀውን አላህ ይስጥ ይላል። ሱብሓነላህ። ለአንተ ዱዓ የሚያደርግልህ ማን ነው? መላይካ። አንተ ለወንድም ዱዓ አረግ ወይ መላይካው አሚን ይላል። ለአንተ ግን አው ለወንድም የጠየቀውን ጥያቄ ለአንተ ሚስት ብለው ማን ነው? ማን ነው እሱ? መላይካ። ይሄ ሐዲስ የገባት አንድ እህት አንድ ወንድም የሷ ባለቤቷ ማለት ነው ለወንድሙ ዱዓ ያደርጋል። ያ አላህ ከሌን ሷሊ ሚስት ስጠው ያ አላህ ሲል መጣችና ይባላል በጥፊ ብለው ይሄን ዱዓ አቁም አለችዋል። ምን አልኩ? ለከሌ ነው። አዎ መላይካው አሚን ብሎ ለአንተ ሚስት ብለ እኔ ላይ እንድደግም አለችው ይባላል። ስለዚህ ወደ አላህ እንመለስ፣ አላህን እንጨቅጭቀው። ሌላው መጨረሻ የምናገረው ግን ዱዓ እናደርጋለን። ትንሽ ሰዓት ይፈቀድልኛል? 5 ደቂቃ ዱዓ እናደርጋለን። ግን ምን አይሆንም? ሙስተጃብ አይሆንም አይደል? አላህን እንጠይቋለን አይቀበለኝም ይላል አንድ ሰው። ለምንድን ነው ዱዓ ሙስተጃብ የማይሆነው ከተባለ አንደኛው ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ዩስተጃቡ ሊአሐዲኩም ማ ለም ያዕጀል አሉ። አንዳችሁ ዱዓ አድርጎ አላህ ይቀበሏል እስካልተቻኮለ ድረስ አሉ። ምንድን ነው መልእስቲዕጃል መቻኮል ምንድን ነው ሲሏቸው ቀድ ደዓውቱ ወቀድ ደዓውቱ ይላል። ላ የዛሉ ዩስተጃቡ ሊዓብድን አፍወን ለአንድ ባሪያ ዱዓ አድርጎ አላህ ዱዓውን ይቀበለዋል ማለም የድዑ ቢእስሚን በወንጀል እስካለመነው ያ አላህ ይህን ቤት ልዘርፍ አመቻችልኝ አላህ አይቀበልም። የሆነ ነገር ላድርግ አላህ በወንጀል አይተባበርም። ፍትሃ የሆነ ጌታ ነው አላህ። አው ቀጢዓት ረሂምን ዝምድናን በመቁረጥ ዱዓ እስካላደረገና ማለም የስተዕጅል እስካልተቻኮለ ድረስ አላህ ዱዓውን ይቀበሏል ሲሉ ቂለ ያ ረሱላላህ መልእስቲዕጃል መቻኮል ማለት ምንድን ነው ብሎ ጠየቁ። ቃለ ቀድ ደዓውቱ ወቀድ ደዓውቱ ፈለም አራ የስተጂቡ ሊ ይሄን ለመንኩት ይሄን ጠየቅኩት አንድ ቀንም ሲቀበለኝ አይቻል አቅም ይላል። መቻኮል ይሄ ነው።
فيستحسر عند ذلك ويدعو الدعاء የዚህ ጊዜ ይሰላችና ዱዓውን ያቆማል። استعجال ሌላው ሐራም መብላት ዱዓችን ሙስተጃብ እንዳውን ያደርግብናል። ግልጽ ነው ወንድሞች። ከሐራም እንራቅ። ወለድ መብላት፣ የሰው ሐቅ መብላት የመሳሰሉት አላህ ዱዓችንን እንዳይቀበለን መንገድ ይዘጋብናል። ነብዩ አለይሂ ሰላቱ ወሰላም በአንድ ወቅት ያው ዱዓ የሚቀበልበት መንገድ ብዙ ናቸው፣ ሰዓት ስላጠረ ነው። መንገደኛ ሆነ የምታደርጉ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ የሚያደርገው ዱዓ ሙስተጃብ ነው። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ጾመኛውን የምታደርጉ ዱዓ ሙስተጃብ ነው። ዝናብ ሲመጣ የሚደረገው ዱዓ ሙስተጃብ ነው። ዝናብ ሰዓት ላይ እኛ አላህ ይዘንልን፣ ይሄ ዝናብ እኛኛ ይላል እንጭጭ ይላል። አላህ ረሕመቱን ሲያዘንብ ወደ ዱዓ እኮ ነው መሯሯጥ ያለብን። ዱዓ አድርጉ ሙስተጃብ ይሆናል ዝናብ ሲዘንብ ተብሏል። እኛ ግን እንሳደባለና ይሄ ዝናብ እንላለን፣ ይሄ ዘመን እንላለን። ዘመንን አትሳደቡ። فإن الله هو الدهر ማለት ዘመን ማለት አላህ ነው። አላህን እንደመሳደብ ነው። ዘመን ምንም አላረገም። በወቅቱ ያሉ ሰዎች ነው ያበላሹት፣ ሰዎችን የተበላሹት። ዘመኑም ያም ዘመን ነው፣ አሁንም ይህም ዘመን ነው። ሐራም መመገብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓችን ሙስተጃብ እንዳይሆንብን ያደርጋል አሉ ረሱል ዐለይሂ ሰላቱ ወሰላም። إن الله طيب لا يقبل إلا الطيبات አላህ ጥሩ ነው ጥሩን ነገር እንጂ አይቀበልም። አላህ መልእክተኞችን በመልካም ነገር አዟል፣ አማኞችን በመልካም ነገር አዟል። ልክ መልእክተኞችን እንዳዘዘው እናንተ ሰዎች ላይ መልካሙ ብሉ ብሎ አላህ አዘዘ። ያንን ተናገሩና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው እሱ። ثم ذكر الرجل አንድ ሰው ነው እሱ يطيل السفر መንገድ ያረዘመ መንገድ ይወጣ። የመንገደኛ ዱዓ ምንድነው? ሙስተጃብ ነው። ይሄ መንገድ ወጥቷል፣ ጸጉሩ ተንጨባሯል፣ አቧራ ለብሷል፣ ጭንቅ ብሎታል፣ መከራ ላይ ያለው የሙዱ የደህ ለሰማሉ እጁን ወደ ሰማይ ዘርግቶ ያ ረብ ጌታዬ ድረስልኝ ይላል። የሚበላው ሐራም ነው አሉ፣ የሚጠጣው ሐራም ነው አሉ፣ የሚለብሰው ሐራም ነው አሉ። ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃበ ለሁ ታዲያ ይህ ሰው ዱዓው እንዴት ተቀባይነት ይኖራል? ሐራም እንበላ ወንድሞች። ጨንቁን ወለድ የሚበላ ሰው ልብ በሉ። ወለድ ከአላህ ጋር ጦርነት መክፈት ነው። ወለድ መብላት ሐራም ነው፣ ከባድ ነው። ዱንያ ላይ ማነው አኼራ ላይ ቅጣት የለውም ቢባል አለው። የለውም አለ ብላችሁ እንዳታወሩ አለው። ነገር ግን የለም ቢባል አንተ ጨንቆሽ አይ ዱዓሽ ተቀባይነት የለውም ዘርበል መባል ራሱ ከባድ ቅጣት ነው። ከወለድ እንራቅ፣ ከሰው ሐቅ እንራቅ። ሰዓድ ብን አቢ ወቃስ ዱዓ ተቀባይነት እንዲኖር ምን ላድርግ ሲል የምትበላው ምግብ አሳምር፣ ሐላል አድርገው። ሐላል እስቲ ራሳችንን ፈትሽ። አላህ አልተቀበለኝ ወይስ የኔ ጉድለት አለብን? ያ ራሳችንን ፈትሽ። ሌላው ዱዓ ስናደርግ ዝም ብለን አደብ አለው ዱዓ። ኢብኑ አልቀይም ረሕመቱላሂ ዐለይሂ ምን ይላሉ? አንድ ሰው ውዱእ አድርጎ ምን ብሎ ወደ ቂብላ ዞሮ እጆቹን አንስቶ አላህን አወድሶ አመስግኖ አወድሶ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዶ ወንጀሉን ማረኝ እያለ በአላህ ስም መልካም ስሞቹ እየተማጸነ የሚጠይቀውን ነገር እየደጋገመ ጠይቆ ተመስጦ ዱዓ አድርጎ ከዛ በኋላ ሲዘጋውም አላህን አመስግኖ ነቢዩ ላይ ሰለዋት አውርዶ ከዘጋው አላህ ዱዓውን ይቀበለዋል አሉ። ሌላው ስንለምነው እርግጠኛውን እንለምነው፣ በጥርጣሬ አትለምነው። አላህ ከሰጠኝ ይስጠኝ ካይስጠኝ አላህ አስገዳጅ የለውም። ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ጋፊል ከሆነ ቀልብ ዱዓን አላህ አይቀበልም። ጋፊል ከሆነ ቀልብ አንዳንዱ ዱዓ ያደርጋል። ቢስሚላህ አልሐምዱሊላህ አላሁ ወጅላል ዘይነ ዱዓ የለማ ወንድሜ ተንመሰጥ ዱንያን እንወርውራት። ያ አላህ አልቀስ እንደው አሳካልኝ ጨንቅ ብለህ ሁሉ ልብህን ወደ አላህ አዙረን እንለምነው እንጂ ፎቅያ እንዲህ ያልክ ዱዓ ሪዘነት ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ እንደሚቀበላችሁ እርግጠኛ አድርጋችሁ ዱዓ አድርጉ። ጋፊል ከሆነ ቀልብ ዱዓን አይቀበልም ተብሏል። ጋፊልነት እኮ ነው ይሄ። ሌላ ማየት ተመስጠን ዱዓ እናድርግ። ወደ አላህ እንመለስ። አላህን ሁሌን ከጅለው። አላህ ወላሂ ሰጪ ነው። አላህ ለጋሽ ነው። በህይወታችን ብዙ የለገሰን ያሳየን ነገር አለ። ያንን ነገር እንጠቀምበት እላለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንም ዱዓ አላህ ይቀበለን። ዱዓችንን አሚን ይበለን፣ እሺ ይበለን። አላህ ቅርብ ነኝ ለምኑኝ ብሏል፣ ይሰማናል፣ እሰጣችኋለሁ ብሏል። ያንን መስፈርት አሟልተን የምንለምነው አላህ ያድርገን። ሐጃችንን አላህ ያውጣልን፣
ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰብ ካሉ አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃል። የእኛንም መጨረሻ አላህ ያሳምርልን። አባቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። እናቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። ለነሱ መልካም ሆነን አስደስተናቸው አላህ ከሚደሰትባቸው ባሪዎች መካከል አላህ ያድርገን። ያላገባውን አላህ ይዳረው። ያላገባውን አላህ ይዳረው። ወንዱንም ሴቱን ጥሩን የተመኙትን መልካሙን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይስጠው። ልጅ አጥቶ የተጨነቀውን ብዙ ዓመት የቆየ ያለ መካከላችን አላህ ይለግሰው። አላህ ይለግሰው። የእኛንም ጭንቀታችን አላህ ያስወግድልን። ቤት ኪራይ ያለውን ከቤት ኪራይ አላህ ነጃ ይበለው። ዱንያ አኺራችን በአጠቃላይ አላህ ያሳምርልን። ጀነት ላይ የምንሰባሰብ አላህ አድርገን። በአኺራ ጀነት ላይ በዱንያ ላይ አረፋ ላይ የምንሰባሰብ አላህ ያድርገን። አላህ ይወፍቀን። መጨረሻችን አላህ ያሳምርልን። ይህን ሀገራችን የሰላምን ጅማሮ አላህ ያስቀጥልልን። ሁሌ ሰላም አላህ ያድርግልን። የሰላም አየር የምንተነፍስ አላህ ያድርግልን። ትክክለኛ ባሪያዎች አላህ ያድርገን። ሰላምን አግኝተው በሰላም የሚንቀሳቀሱ አላህ ያድርገን። ወቅቱ ግድያ መከራ የበዛበት ነው። አላህ ይጠብቀን። አላህ ይጠብቀን። ቀልባችን ላይ እዝነቱን አላህ ያምጣልን። ጭካኔ በዝቷል። ልጅ ይታረዳል፣ ህፃን ይገደላል፣ ምን ይባላል? ያ አላህ ከዛ አይነት በላ አላህ ይጠብቀን። እዝነት የሚባለውን ቀልባችን ላይ አላህ ያምጣልን። አላህ ያምጣልን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።